ሰላም ሰላም እንዴት ናችሁ? የእንግሊሽ ፎር ኢትዮጵያ ቤተሰቦች ሰላም ናችሁ? ዛሬ ደግሞ ለየት ባሉ የእንግሊዘኛ ኮንፊውዝ ወርዶችን የመጣ ነው። በእንግሊሽ ውስጥ ብዙ ኮንፊውዝድ የሚያደርጉ ወርዶች አሉ። ተመሳሳይ ትርጉም ያላቸው ሊሆን ይችላሉ። ብዙ አይነትና እነሱን በተወሰነ መልኩ እናያለን። የመጀመሪያው ዜር ነው። እነኚህ በሳውንድ የሚመሳሰሉ ናቸው። በሳውንድ ይመሳሰላሉ፣ ነገር ግን ትርጉማቸው ይለያያል። ዜር ማለት የእነርሱ ነው አይደለ? ይሄኛው ዜር ግን ወደዚያ ማለት ነው። ዜር ዜድ ኤች ኢ አይ አር፣ ይሄኛው ግን ዜድ ኤች ኢ አር ኢ ነው። ወደዚያ ዜር። ይሄኛው ዳይሬክሽን ሊሆን ይችላል። እዛ ነው ያሉት፣ የሆነ ለማመላከት ወደዚያ ነው የሄዱት እናም ለማለት እዛ ነው የሚገኙት ለማለት ምናምን። እነኚህ ይሄኛው ምን ጠቅይ ዜር ደግሞ ይሄ ሳብጀክቲቭ ፕሮናውን ነው አይደለ? የነርሱ ለማለት ነው። እሺ ዜር ይሄኛው እንትን ነው ማለት አድጀክቲቭ ፕሮናውን ይባላል። ዜር የነርሱ አይደል? ለገላጭ ነው። ዘይ ሲሆን ሳብጀክቲቭ ነው። ዘም ከሆነ ደግሞ ዘም ሲሆን ምንድነው? ኦብጀክቲቭ ይባላል። እሺ ዜር አር አለ። እነርሱ ናቸው። ዜር አር ጋር እነርሱ ናቸው አለ። አያችሁ ዜር ይሄኛውን ዘይ ነው የተጠቀመው። ዘይ አር ካለ ዘይ የሳብጀክቲቭ ፕሮናውን ነው ማለት ነው። this is their house አይ የነርሱ። ይሄ ደግሞ ምን ሆነ? ዜር ሲል ገላጭ የነርሱ መሆኑን ቤቱን ነው የሚያመላክተው ማለት ነው። ፖት ዘ ባግ ዜር አለ። እዚያ አስቀምጠው እያለ ነው። ዜር ደግሞ ቦታውን እዛ አስቀምጠው፣ ምኑን? ባጉን፣ ቦርሳውን እዛ ጋር አስቀምጠው እያለ ነው ማለት ነው። ዲፈረንሳቸውን አያችኋቸው። ቀጣይ ሜክ ቨርሰስ ዱ ነው እንግዲህ። ሜክ ቨርሰስ ዱ ነው እንግዲህ። ሜክ ክሪት ሰምቲንግ ነው። ክሪት ለሚደረግ ነገር ለመፍጠር ነው። ዱ ግን አክሽን ነው፣ ወርክ ሲሆን ነው የምንጠቀመው ማለት ነው። ስናየው ሜክ ኤ ኬክ አለ እንግዲህ። ሜክ ኤ ኬክ እንግዲህ ምንድነው? እዚህ ጋር ክሪቲንግ ሰምቲንግ ነው። ኬክ ስናዘጋጅ በስታይል ሊሆን ይችላል፣ በሼፕ በምን አድርገን ነው ክሪት የምናደርገው? ያንን አጠራቅመን ምናምን ዛት ኬክ ሜክ ስናደርግ ክሪት አድርገን ነው የምን ነገር በራሳችን ሳይዝ ሊሆን ይችላል ምናምን የምናደርጋቸው ነገር ዛት በሜክ እንጠቀማለን ማለት ነው። እሺ ቀጣይ ዱ ሆምወርክ። ይሄኛው ደግሞ ስራ መስራት ነው። ሆምወርክ በማይንድነስ ነው የሆነ አይደለ? በመስላችን ተጠቅመን በአእምሮአችን ተጠቅመን ይችላል፣ በጡንቻችን ተጠቅመን የምንሰራቸውን ስራዎች ደግሞ ኦሪጂናል የሆኑ ነገሮችን ምን ሆምወርክ ዱ ሆምወርክ። አሁን ሆምወርክ መስራት ዱን እንጠቀማለን ማለት ነው። እሺ አቺቭ ይላል። አቺቭ ማለት ሚኒንጉ ምንድነው? ቱ ሰሲድ ኢን ዱይንግ ሰምቲንግ ማለት ማሳካት፣ መድረስ ማለት ነው። ሰሲድ ኢን ዱይንግ ሰምቲንግ፣ ሰሲድ ማለት ማሳካት ነው። በኤግዛምፕል ስናየው አይ ዋንት ቱ አቺቭ ማይ ጎል አለ። ይኸውላችሁ አይ ዋንት ቱ ማለት እፈልጋለሁ፣ ግቤን ማሳካት እፈልጋለሁ፣ ማሳካት የሚለው አቺቭ። ሁለተኛ ላይ ኢምፕሮቭ ሚኒንግ ቱ ሜክ ሰምቲንግ ቤተር ይላል። እዚህ ጋር ሚኒንግ ቱ ሜክ ሰምቲንግ ቤተር አምሃሪኩ ምንድነው? ማሻሻል ማለት ነው። በአማርኛ ኢምፕሩቭ ማለት ማሻሻል ወይም ሰምቲንግ ቤተር ማለት። ይሄ እዚህ ጋር አያችሁት? ሜክ ሰምቲንግ ቤተር የሆነ በቃ ማሻሻል ነው። በኤግዛምፕል ሺ ዋንትስ ቱ ኢምፕሩቭ ሃር እንግሊሽ፣ እሷ እንግሊዘኛዋን ማሻሻል ትፈልጋለች ነው አይደለ? እዚህ ጋር እንግሊዘኛዋን ስፒኪንግ ሊሆን ራይቲንግ ሊሆን ይችላል፣ ራይቲንግ እንግሊሽ ሊሆን ይችላል፣ ስፒኪንግ እንግሊሽ፣ ያንን ለማሻሻል ትፈልጋለች። ኢምፕሩቭ ማለት ማሻሻል ማለት ነው። እዚህ ግን በግራፍ እንደምታዩትም ታች ከነበራችሁበት ወደ ላይ ከፍ ማለት በፕሮዳክት ኳሊቲ ሊሆን ይችላል፣ በራሳችሁ ማይንድ ፐርፎርማንስ ውስጥ ያላችሁ ችሎታ ስኪል ፐርፎርማንስ ሊሆን ይችላል ማለት ነው። ያንን ኢምፕሩቭ ማለት ያ ነው ማለት ነው። በአረፍት ነገር ስትይዙት አይረሳችሁም የሚኒንጉ ማለት ነው የወርዱ። ቀጣይ ወዴት እንሄዳለን? ኢፈርት። ሶስተኛ ኢፈርት ነው። ኢፈርት ሚኒንግ ሃርድ ወርክ ኦር አቴምፕት። ይሄኛው ኢፈርት ማለት ሃርድ ወርክ ኦር አቴምፕት ጥረት ማለት ነው። ጥረት ኢፈርት ማለት ከውስጣችን ያለው ጥረት ኃይል፣ ማይንድነስ ኢፈርት ሊሆን ይችላል፣ መስል ኢፈርት ሊሆን ይችላል። እነኛ ማለት አሁን ሰሲድ ኒድ ኢፈርት፣ ስኬት ጥረት ይፈልጋል። ጥረት ከውስጥ
ኢፈርት ማለት ከውስጥ አቅም ከአእምሯችን የምናወጣው ሊሆን ይችላል። የአእምሯችን የጡንቻችን ጥንካሬ ሊሆን ይችላል። ጠንክሮ ለመስራት ኢፈርት ያስፈልጋል ውጤታማ ለመሆን። በኤግዛምፕል ስናየው ምንድነው እዚህ ጋር ሰክሲድ ኒድ ኢፈርት፣ ስኬት ምን ጥረት ይፈልጋል አለ። ኒድ ኢፈርት። አሁን ገብቷችኋል? ኢፈርት ማለት ከመስላችን ወይም ከአእምሯችን የምናወጣው አቅም ማለት ነው። ኦፖርቹኒቲ አራተኛ ማለት ነው። ሚኒንግ ጉድ ቻንስ ማለት ነው። ኦፖርቹኒቲ ይህን ሲባል ታውቃላችሁ። እድል የስራ እድል ምን ሲባል ሰምታችሁ ታውቃላችሁ። ዚስ ጆብ ኢዝ ኤ ግሬት ኦፖርቹኒቲ አለ። ይህ ስራ ታላቅ እድል ነው አለ። ዚስ ጆብ ኢዝ ኤ ግሬት ኦፖርቹኒቲ። ጆብ ካል ኦፖርቹኒቲ መኖሩን ኦፖርቹኒቲ ሲባል ጆብ ማስታወስ አለባችሁ። ሶ በቀላሉ እንዳይጠፋ ከአእምሯችሁ ማድረግ ትችላላችሁ ማለት ነው። ቀጣይ አምስተኛ ኮንፊደንት ሚኒንግ ሹር አባውት ዩርሰልፍ ነው። ሚኒንግ ሹር አባውት ዩርሰልፍ ራስን ይሄ ምንድነው? ሹር አባውት ዩርሰልፍ በራስ መተማመን ማለት ነው። ኮንፊደንት ራስን በራሱ የሚተማመን ኮንፊደንት ነው እሱ። ኮንፊደንስ እና ኮንፊደንት ማለት ሰውየው በራሱ ይተማመናል ማለት ነው። ሰውየውን ነው እየተናገረ ያለው እዛ። ሹር አባውት ዩርሰልፍ ነው በራስ መተማመን። ቢ ኮንፊደንት ዌን ዩ ስፒክ ሲናገር ምንድነው? ሲናገር ራሱን በተማመን ነው። ይሁንም አይፈራም ማለት ነው። ሲናገር እዚህ ጋር ኮንፊደንት ዌን ዩ ስፒክ ሲናገር ዌን ዩ ስፒክ በሚናገርበት ጊዜ ልዩ በኮንፊደንት ነው ማለት ነው። ቻሌንጅ ስድስተኛ ቻሌንጅ ምንድን ነው? ሚኒንግ ሰምቲንግ ዲፊካልት ማለት ነው። ሰምቲንግ ዲፊካልት ያ ማለት ፈተና ዲፊካልት ማለት ቻሌንጅ ሲባል ሰምታችሁ ታውቃላችሁ። ቻሌንጅ ማለት የሆነ ነገር ለመስራት ኢፈርት የምናወጣበት የሆነ ከፊታችን የሚያደናቅፈን ነገር ዝም ብሎ የማይታለፍ ቻሌንጅ ችግር ሊሆን ይችላል። ፈተና እንደዛ እንደማለት ነውና ላይፍ ሃዝ መኒ ቻሌንጅስ። በህይወት ስኖሩ ብዙ ቻሌንጆች ያጋጥማቸዋል። ዛት ያንን ሃዝ ህይወት ብዙ ፈተናዎች አሉት ነው ዛት ሚንስ። ስለዚህ ቻሌንጅ ማለት የሆነ ፈተና በየቀኑ የሚያጋጥመን ፈተናዎች፣ ድንገት በህይወታችን የሚያጋጥመን ነገር አለ። ፈተና የማናውቀው ህይወታችን ወደ ሳድነስ የሚቀይር ሊሆን ይችላል። ብዙ ኢፈርት ተጠቅመን ያንን ቻሌንጅ እንድናልፈው የሚጋብዘን ሊሆን ይችላል ማለት ነው። ቀጣይ ሰባተኛ ፎከስ ቅድም አቺቭ እንዳልነው ፎከስ ደግሞ ጎሏን ይችን ፎከስ ማለት አንድ ላይ ኮንሰንትሬት ሆኖ አንድ ነገር ላይ ፎከስ ማድረግ ማለት ነው። ሚኒንግ ጊፍፉል አቴንሽን ይላል። በቃ ጊፍፉል አቴንሽን ሙሉ ትኩረት ሰጥተን ፎከስ ስናደርግ ዛት ጊፍፉል አቴንሽን ይባላል ማለት ነው። ፎከስ ኦን ዩር ስተዲ ወደ ጥናት ፎከስ አድርግ። ፎከስ ኦን ዩር ስተዲ በትምህርት ላይ ትኩረት ስጥ እንደማለት ነው። የስምንተኛው ሃቢት ነው። ሃቢት ማለት ልምድ ማለት ነው። ሃቢቹዋል አክሽን ምን ሲባል ሰምታችሁ ታውቃላችሁ? በፕሬዘንት ቴንስ ጧት አሁን ምን ማለት she washes her face every morning ማለት ትችላላችሁ። ሁሌ ጧት ፊቷን ስትታጠባለች። ሃቢት ማለት ልምድ ነው። ሁሌ ሃቢት ልምድ ነው። በቃ ልምድ ማለት ነው። ያዙልኝ። እሺ ሳክሰስ ምንድን ነው? ሚኒንግ አቺቪንግ ዋት ዩ ዋንት። ሳክሰስ ማለት ምንድን ነው? እንግዲህ አቺቪንግ ዋት ዩ ዋንት የምፈልጉትን ነገር ማሳካት ስኬት ማለት ነው። ሃርድ ወርክ ብሪንግ ሳክሰስ ነው። ጠንክሮ የሰራ ሰው ስኬትን ይጎናጽፋል ማለት ነው። ከባድ ሰው ወደ ስኬት ያመጣል። አስረኛ ሞቲቬት ምንድን ነው? ሞቲቬሽናል ስፒከሮች ሲባል ትሰማላችሁ። ሞቲቬት ማለት መቀስቀስ ሊሆን ይችላል። ቱ ኢንካሬጅ ማበረታታት ሊሆን ይችላል። ያ ነው ሞቲቬት ማለት እንደዛ ነው ማለት ነው። ቲቸር ሞቲቬት ስቱደንትስ አያችሁ፣ መምህራኖች ተማሪዎቻቸውን ያበረታታሉ ማለት ነው። ቀጣይ ሴይ እና ቴል ናቸው።
አሁንም ግራ የሚያጋቡ ሴም ያው ነው ይሄም ያው ነው የሚመስለው፣ ግን ሁለቱም ይለያያሉ። ሴን የምጠቀመው ሴን ስንጠቀም ኦብጀክት አያስፈልገንም። ኦብጀክቲቭ ፕሮናውን አያስከትልም። he said hello አለ። he said hello የሚለው ሰብጀክት እንትን ኦብጀክቲቭ ፕሮናውን አይደለም። he told me told ግን ካለ ሁሌ እዚህ ጋር ሳብጀክቲቭ እንትን ምንድነው ይሄ ኦብጀክቲቭ ፕሮናውን ያስፈልገዋል። the truth he told me the truth እሱ እንደተናገረኝ እውነት ነው። ስለዚህ ሁለቱ ልዩነት ይሄ ካለ ኦብጀክቲቭ አያስፈልገውም፣ ይሄኛው ግን መስት ኦብጀክቲቭ ያስፈልገዋል ማለት ነው። ቀጣይ ቴንስ ኮንፉዥን የሚባል ነገር አለ። ቴንስ ኮንፉዥን ምንድነው? የጊዜ አጠቃቀም ሊሆን ይችላል። ፕሬዘንት ሲምፕል ቨርሰስ ፕሬዘንት ኮንቲኒየስ። ፕሬዘንት ሲምፕል ሀቢት ነው፣ የተደጋገመ ነው አይደለ? ፕሬዘንት ኮንቲኒየስ ደግሞ አሁን የሚነገር ነው አይደለ? እዚጋ አይላችሁ ሁለቱ ቴንሶች ግራ እንዳያጋባችሁ ነው። ሲምፕል ፕሬዘንት እና ፕሬዘንት ኮንቲኒየስ ልዩነታቸው ምንድነው ብትሉ፣ ይሄ በሲምፕል ይሄ ሀቢቹዋል አክሽን የመጀመሪያው በተደጋጋሚ ሊሆን ይችላል። ቶክ አባውት ዘ ፋክት ሊሆን ይችላል። ስለዚህ ይሄኛው ግን ናው ነው፣ አሁን ላይ የሚከናወን ከሆነ ነው የምንጠቀመው። አይ ኤት ብሬክፋስት አት 7 o'clock ቢል ይላችሁ አይ ኢት ብሬክፋስት አት 7 o'clock። አሁን እዚህ ጋር እንደዚህ ቢል ሁል ጊዜ ነው ይላችሁ I eat breakfast at 7 o'clock at 7 ማለት ሁሌ 7 ሰዓት ላይ ምን ይበላል ማለት ነው። I eat breakfast at 7። ስለዚህ ይሄኛው ግን am eating ነው፣ አሁን እየበላሁ ነው ይሄኛው ማለት ነው። ከዚህ ሁለቱ ልዩነቶች ትይዛላችሁ ማለት ነው። ቀጣይ ሉዝ እና ይሄኛው ሉዝ ምንድነው ልዩነታቸው? ሉዝ አንድ ኦ ያለው ምንድነው? መጣል፣ መሸነፍ፣ መውደቅ። ሉዝ የሆነ በቃ መሸነፍ ሊሆን ይችላል፣ የሆነ ነገር ማጣት ሊሆን ይችላል፣ ሉዝ ይባላል ማለት ነው። ይሄኛው ሉዝ ደግሞ ያልተጠበቀ ማለት ነው። እስቲ ዶንት ሉዝ ዩር ፎን ይላል። አትጣል፣ ሞባይልን አትጣል። ማይ ሸርት ኢዝ ሉዝ ጠፋ ማለት ነው። ይሄ ጠፋ ሉዝ፣ ይሄኛው መጥፋት፣ ይሄኛው ደግሞ መሸነፍ ሉዝ መጣል ሊሆን ይችላል ማለት ነው። ማይ ሸርት ኢዝ ሉዝ። እሺ ቀጣይ ቦሮ እና ሌንድ ናቸው። ይሄኛውም መበደር ነው፣ ይሄኛውም መበደር። ይሄኛው ይኸውላችሁ አይ ቦሮድ መኒ ማለት ተበደርኩ ነው አይደለ? ተበደርኩ ነው። ሽሌንት ሚ ኤ ፔን ደግሞ ይሄኛውን አበዳሪ ሲሆን ነው ማለት። ሌንድን የምንጠቀመው እዚሁ ሽሌንት እሷ እስኪብርቶ አበደረች ነው ያለው። አበዳሪ ሲኮን ይሄኛው አበዳሪ፣ ይሄኛው ግን ለመበደር ለራሳችን መበደር ነው የምንጠቀምበት ማለት ነው። ግልጽ ይመስለኛል። ቀጣይ ይሄንኑ ራሱና ያመጣው ለዛሬው እዚህ ላይ ይበቃናል። እዚች ጋር እንወርዳለች። እቺ ሪሜምበር ማለት ማስታወስ ነው። ሪማይንድ ማስታወሻ መስጠት ነው። ይሄኛውና ይሄ ሪሜምበር